ዋስ ጉድ ዩቲዩብ እንዴት ናችሁ? ኪራና ቴዳነን በሌላ ባንከር በሆነ ቪዲዮ ተመልሰናል። የሳይ we're back ዛሬ የሳምንቱ ምርጥ ቲክቶክ የተመረጡ ቲክቶክ ቪዲዮዎችን ነው የምናየው። የሳምንቱ ሊሆንም ይችላል ላይሆንም ግን ይችላል እንግዲህ ታግ ያረጋችሁ ስላልሆነ ላይሆንም ይችላል። ለምናችሁ ይተወቃ ለምናችሁ ቲክቶክ ቪዲዮ ነው ዛሬ ሪአክት እናደርገበት አሪፍ ነው ብለን የምናስበው አንተንላችኋል ማለት ነው። ሰብስክራይብ ላይክ ሼር ምናምን የሚደረገውን ነገር አደራርጉ። ወደ ቪዲዮ እንሂድ። ብርቱካን ቁረጭ ሊስትላት ሲያስጠላንቱ ብርቱካን ስትበላው ሁሉንም ዓለም ላይ ያሉትን ሁሉንም እንትኖች እኮ ነው። ሽንኩርት፣ ዝንጅብል ምን እንደሆነም አታውቅም። የሆነ ጣዕምን ያበላሽባል። እግዚአብሔርን በቃ አቃኔ መስዋዕ yes እዛ እየኖር ማለት ነው 100% አንድ በተለይ ስራ ከሌለ አትከበርም ቤት ውስጥና እንዴ ምን አባት ያጋድማል ነው ይባላል። ምን አባት ያጋድማል ተነስተው እንደሌሎች አትለውራት ቀሰቀስኩ ፕሪንሰስ ነው ታሪፍ አትጎዳ እንደ አራስ 24 ሰዓት ማለት ነው ትባል። ከባድ ነው በጣም ይሄ በጣም ሂስቶሪካሊ አኩሬት የሆነ ነገር ነው። በቀን ስንቴ እንደምንገናኝ ይገርምሻል። የሰው ልጅ መገናኛው ግን በጣም ብዙ ነው። እስማ አረ የሰው ልጅ ሜክሲኮም ብዙ ነው። ምን ማለት ነው ሜክሲኮ? ሜክሲኮ ምንድን ነው? አይ የሰው ልጅ መገናኛው ብዙ ነው አላልክም? አረ ሜክሲኮም ብዙ ነው። ኤቢ ምንድነው የምታወራው? እሱ እኮ ያለው ስለ መገናኘት ነው እንጂ ስለ ሜክሲኮ አይደለም። ምን ነው ቀልድ እኮ ነው። አይ አይደለም፣ በጣም ቆንጆ ቀልድ እኮ ነው። በጣም ኦቪየስ ሆነ ቀልድ ነው። መገናኛ ሜክሲኮ ወይስ አውቀው ነው? ምንድን ነው ቢያሳፍሩት እየሞከሩ ነው። ከነዚህ ጓደኞች ራቅ መገናኛው ብዙ ነው አላለም ቅድም። ቀልዱ ደግሞ አረ የሰው ልጅ ሜክሲኮም ብዙ ነው። አያስቅም ነው ሳይጋሽ ነው ተወርገ እንትና ሳቆታ ፍላጎት ሳቆታ እንዴት እየተቆጣጠ ስፖርት እየሰራተ ምንድነው ግን በጣም ነው እንዴ እንደሚያሳፍር በጣም ያሳፍር። ከፍለ ብላም በቃ ትንሽ ቤት ሲመጡበት ከፈስ ያሳፍር ብድግ ነው ወዲያው በጣም ያሳፍር ነገር የሆነ ሌላ ነገር እየፈለከው ነው ታስመስላለህ። በዝቅ ብለህ ምናምን ሲካሲ ፐሪ ምናምን ልክ ነው ያሳፍራል። ለምን አላውቅም በቃ ሄልዚ ነገር እኮ ነው ስለ ቆንጆ ነገር ራስ ላይ እየሰራ እኮ ነው። ግን for some reason መሞከር ስትሞክር ስትታይ ምናምን ቤቶች ፑሽአፕና ደግሞ ያለመደብህን ሲሆን እኮ ነው አዎ ያሳፍራል። በጣም እንኳን ደህና መጣችሁ። በእንታዘዝ የሚበላ ነገር ምናምን ሁሉም አለ። በቃ ስጋ ፍርፍርና እንቁላል አድርገው። ስጋ ፍርፍር እንቁላል እንቁላል ምን ነው አለርጂክ መሆኔን ታውቂያለህ እንዴ? በቃ እንቁላሉን ሰርዘውና በሱ ምትክ ጥብስ ነገር በቃ ጥብስ አድርገው። እሱ ይሰራል። በቃ እሱ ሰርዘ ጥብስ አድርገው። ቶሎ ይደርስ እንዴ ጥብስ እኮ ዩሪክ አሲድ አለብኝ። እሱ ረስተህ ነው እንዴ? ምንድነው ደህና ነገር ያምሽው? ምንድነው ታዲያ? በቃ ስጋ ያለው ነገር እንዳለ ሰርዘውና ፓስታ አድርገው። በቃ ይቀር እሱኛው ያስከውን እዚህ ይቀርና ፓስታ አድርገው። ፓስታ በፍጹም ፓስታ ምንድነው የፈለገችው እቺ? የሚበላውን አገኘን። ምን የሚጠጣ ምን ነው? የሚበላውን አገኘን። ምን ላይ ወሰኑ? በቃ ዝም ብለው አለፈ። ሳትወስን የሚበላውን አገኘን አለ። ምን ሰጥቷት ነው? ምግብ ስጋም እንቁላልም አልፈለገችም እቺ ልጅ። በፍስክ ደግሞ ፓስታ በጾም በፍስክ ደግሞ ፓስታ መብላት አልፈለገችም። ምን ላይ ወሰኑበት የሚለው ራሱ ትልቅ ጥያቄ የሚያስነሳ ይመስለኛል። ስለምን እንዴ ከዛ ነገር አልኩኝ ለአንተ ቀጥታ ለኔ ትኩስ ነገር በቃ ትኩስ ነገር ምን ይሆን ይችላል? ሻይ በቃ ለኔ ተመቸኝ። ቀዝቃዛ ነገር ግን አሁን ቮካል ነገር አለችብኝና ቀዝቃዛ አይመከርም ነገር ለጉሮሮ በቃ ትኩስ ነገር አለ። ትኩስ ነገር ይላል እንደሷ ማለት በቃ ተመሳሳይ ነው። በቃ ትኩስ ነገር አይመከርም ማለት ጉሮሮ ኒውትራል ነገር ቢሆን አሪፍ ነው። ውሃ ነገርልኛ በቃ ውሃ ስንት ነው? ለሁለታችን ግን 2 ሊትር ምን ሻወር ለምንወስደው ምን አረጋው? አለፋችሁት ሩባ ይበቃል። በቃ ሩባ አያንስብህማ
ሩብ የእግዚአብሔር ውሃሽ በእግዚአብሔር ውጡልኝ በእግዚአብሔር ውጡልኝ ሩብ የእግዚአብሔር ውሃ ማለት እኮ አንድ ብርጭቆ ማለት ልክ ነው። በእግዚአብሔር ውጡልኝ ልክ ነው። የሀብታም ልጅ ሆነ ታገተ ከፍለው ሲያስፈልግ ታቹ አንዴ ከዚህ በላይ ምንድነው የምፈልጉት? ልጄ መልሱልኝ ልጄ አብቀታለሁ። አይዞ ፈርቼ ነበር ዳን። አይዞ ልጄ ምግብ እኮ የሚሰሩት በረጋ ዘይት ነው ዳን። ልባቸው ይርጋ ሌላ ምንም ማለት አይዞ ካለ ቢጃማ እኮ ነው ያስተኛኝ ዳን። በቃ ተረጋጋ። አይዞ ተረጋጋ። ወይ ቁርሴን አርፍደው ሰጥኝ። ሰጥተውታል። ግን አንተ በጣም አሪፍ ቦታ ነው የደረሰው። እሱ እድለኛ ነው እንዴ እኮ በደብዳቤ ምናምን እኮ ነው የሚገባው። እንደዚህ አይነት ቦታ እኮ ስኮላር ነው ሃርቫርድ እኮ ነው የገባው። የእገታ እንትን እንደዚህ ካለ የት ነው የታገትከው? እባክህ ቁርስ ምሳ ራት ካለማ አንተ እኛ ራሱ መቼም በላለን ቤት ውስጥ እንዴ ምሳና ራት እኮ ነው ራት ቤት ውስጥ አንተ ቁርስ ቆንጆ ቦታ ነው የገባው። እኔ ልራብ እኔ ልጠማ ልጄ እኔ ልራብ ወይ ቁርስ ላይ ሽሮ ላይ ይቻላል ወይኔ ውሃ ጠማኝ አልኳቸው ዳን። የቧንቧ ሰጡ ዳን ገደሉት ልጄ ነበረ ዳን። አይዞ ፉድ ፖይዝን ይዘኛል ብዬ ፈርቻ አም አፍሬድ ዳቶ ይደርግ ሲባል ከዚህ ልጅ አይመሩ ጥሩ ነገር ሳይወጣምና ምን ሊያደርግ ነው? የሆነ ነገር ሊያደርገው ነው። የሚሰጠውም አይመስለኝም። ስለ እግዚአብሔር ይስጥልን እንዳትጠጋኝ ዳም እንዳላፈስልኝ ስለ እግዚአብሔር ወንድሜ ስለ እግዚአብሔር ስላለ ስለ እግዚአብሔር ሰውዬ ገላለው። እኔ ለራሱ በእናትህ እዚህ ጋር ተቻግሮኝ ምሳ ልበላ አስፈቅጄ ነው የገባሁት ቤት ውስጥ። ምን ፈልገህ ነው የምትከታተለኝ? ወንድሜ ስለ እግዚአብሔር እኮ ነው ያልኩት። እሺ አሁን አንተ ስለ እግዚአብሔር ያለህን ስጠኝ። አንተ ከትላንት ጀምሮ ሻቅላ ያለህን ስጠኝ። አዎ አረ ምን ሆነ? ዝም በል። እናንተ የምትሰሩትን የቀን ገቢ እኔ ባገኝ ኖሮ ያትባዳራስኩ። እሺ አረ ወንድሜ ምን ሆነ ነው? አረ ወንድሜ ያናግረኛለህ። ያለህን ስጠኝ። ደምን ሳላፈስልህ ያለህን ቸግሮ ነው ዞቴን አጣጣው። እኔም ቸግሮኝ ነው ያለሁት። አረ ወንድሜ ምን ሆነ ነው? እኔ ምሳሌ ብላ ብዬ አስፈቅጄ ገብቼ እኮ ነው ቤታቸው። ለምንድን ነው እንትን የምትለኝ? በእግዚአብሔር በእናትህ የሆነ ነገር ካለ አንተ ከትላንት ጀምሮ ሻቅላል። የሆነ ነገር ስጠኝ ቢያንስ። አረ ወንድሜ በቅዱስ ሚካኤል ቸግሮ ነው። ስጠኝ ገንዘብን ስጠኝ። ዳምና ላፈስልህ እዚህ ጋር ቀልለው ምን ያህል ነው እናንተ የሚሰሩትን ብር እኔ ብሰራ እዚህ ጋር የት በደረስን። ቸግሮ ነው ወንድሜ። ዝም አለኝ። አውጣልኝ። የኔ ቆንጆ በጣም ነው የምታምሩ። ቴንክ ዩ በጣም ያሁን ለማኝ እኮ አይለምንም። አሁን ብዙ መድከም አይፈልግ፣ ብዙ ድምጻቸውን ከፍ ማድረግ አይፈልግ። ኧረ ናንሻናንት ነገር ናቸው እንደዚህ ነገር ብዙ አይ የሆነ እግዚአብሔር ነገር እኮ ነው ነገር እኮ አንዳንዴ እንደውም ብድር ያለብህ ነገር እኮ ነው የሚሰማ። አንተ ጋር ብር አስቀምጦ ነው ወደ በቃ ነገር ነው። አይ በጣም ኧረ አንቺ ነገር ነው። ትናንሽ ራሱ ምርቃት ራሱ የለም። አይመርቁም። በቃ ተቀበለውና አይ ነገ እመጣለሁ ወይስ ነገ እመጣለሁ ምናምን ድመቶች የመራና ጊዜያቸው ሲደርስ በጣም አመሰግናለሁ። ፈቃደኛ ከሆንሽ አብረሽኝ ትሆኛለሽ? በጣም በደስታ። ኦኬ ሌላ መኪና አዘጋቁም። ደስ ይለኛል። አንተ የኔ ተራ ነው። አንተ 40ኛ አይደለህ እንዴ? ኧረ 39ኛ ነኝ። አንተ ደግሞ 7ኛ ዙር አይደል እንዴ? አንተ አይቻሉ ቅድም የኔ ተራ ነው። ጃሚስ ግን አንደርሪት በጣም the most underrated ቲክቶከር ነው። በጣም አይ ቀልዶች ደስ ይቀለል ያሉ ቀልዶች ከእንግዶች ብቻ ነው ያለው። ከዚህ ሲገባ የማላውቀው ጣለው
ደግሞ ምንድነው ይሄ ሂስቶሪካሊ አኩሬት የሆነ ነገር ዓለም ላይ ምንድነው? በጣም በቃ አኩሬት ነው። ማርያምን አንተ ከእንግዳ ተሳቃ አምልጠህ መጣና ሳሉን በቃ ሰላም ለማለት ሹልሹል ምናምን ለገብተህ አውጥተህ መጣል ነው እንደሱ። አዎ ትክክለኛ ነገር ነው የሰራው። አይ አኩሬት ነገር ነው። ልክ ነገር ነው። በመልክ አልተሸለመው እኔ ቢሆን በቃ በልቼው ነበር። እናቴ ትሙት። ተው ደግሞ ሰው ያዘው የበርጀት የመሰለ ልጅ እግዚአብሔር። ይሄ ግን በትምህርት የሚሰጥ መሰለኝ ነው። ኮርስ አለ። ያውም ሰው የያዘው የበርጀት እኮ ነው። ሰው የያዘው እኮ ያልተያዘ ደግሞ እንዳይመስል ማወቅ ፈልጋለሁ። አሁን እዚህ ጋር ምንድነው እና እሱም የመልክ ክፋት ስማ፣ ጭራሽ ከርብ የሚሰራው ነው የሱፍ ጫማ የመሰልክ ምን አርጎ ነው የምትደርስ? መነጽር ብታረግ እኮ ድሮ የሚናከሰው ነው የሽንት ቤት ዝንብ ነው የምትመስለው አንተ ዳፍን ታምሌ። ወይኔ ጉዴ! ድሮ ሽንት ቤት ዝንብ ታውቃለህ? አይማ የሆነ ትምህርት ይማራል። ዝም ብሎ እኮ እንዲሁ እንዴት እንደዚህ ሰው እንደዚህ ዝም ብሎ ከመሬት ክሬቲቭ የሆነ ስድብ አይሆንም፣ አይመጣም። ስማ የሽንት ቤት ዝንብ መነጽር ታረግ ኮሪሌሽኑ ራሱ ከባድ በጣም ደግሞ ለጨዋታው ነው አይደለም። አይደለም ያን ያህል አታስጠላም። ደግሞ ብታሞግሰው ነገር አለ። ሄሎ 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 አባዬ ሄሎ ሄሎ አይሰማም? ሄሎ ደንቆሮ ነው እንዴ? ማን ነው ደንቆሮ? አንተ ማን ደንቆሮ? አንተ እሱ ሰማው። አንዳንዴ አይ እንትን ይላል እኮ ሲቆራረጥ አንዳንዴ ስድቦቹን ነው ነጥብ ያጋጥማል። በስልክ ነው እንደሚሰጥ ምን ማለት ነው? አይዘናማ እንዴ ተይዘና ዘጋራሱ አንዴ ተያዘ። ያውላችሁ መኪና አይ ይሄ ግን ትሩ ፍሬንድሺፕ አይግድ ነው። እኔ ገደል ገብቼ እኔ ተይዞብኝ እናንተ ሳያዝባችሁ አትወጡ። ማድረግ ያለበት የሚያደርገው ይሄ ጓደኝነት ትክክለኛ ጓደኝነት የለኝም ግን አንድ መኪና ብቻ ቢኖር የሚያሳፍር ነገር ይመስለኛል። ገብታችኋል የምላችሁ? አሁን ለምሳሌ ዛሬ አገኛችሁኝ አይደለ? እሱ መኪና ይዤ ከዛ ቀጣይ ሳምንት ምስታገኙ እሱ መኪና ነው ያዝኩት፣ አልቀየርኩኝም። የሆነ ገብታችኋል? አሁን ዛሬ ያረኩትን ልብስ ደግሜ ቀጣይ ሳምንት አድርጌ አላገኛችሁም አይደለ? እምላችሁ ገብታችኋል? ግን የሆነ አልገባኝም። ለምሮ ነው ወይስ ቀልድ ነው? የሚያሳፍረኝ ይመስለኛል። አንድ መኪና የለኝም አለች፣ ግን እኮ አንድ መኪና ቢኖር የሚያሳፍረኝ ይመስላል። በእግር መሄድ አያሳፍርም እንዴ? እሱ እኮ የሚያሳፍረው እሱ ያሳፍራል እኮ። በዚህ ሳምንት በእግር እየሄድሽ ቀጣይም በእግር ስትሄጂ እሱ እንደውም አያሳፍር። በእግር ሁለቴ ስትገናኝ እንዴ ቤትስ ይደብርሻል? ቤት ዛሬም አንድ ቤት አግኝቼሽ ነገ እዛኛው ቤት እዛው የራስሽ ቤት ውስጥ ነሽ። G+4 እንትንሽ ውስጥ ከቤቷ ምናምን ፒክ ልታረጋ ስትሄድ እዛው አንድ አይነት ቤት ነው። ያልቀየርሽም እንደ ቤት አይ ሳስበው ያሳፍራል። አዎ ልክ ናት። የሆነ ነገር ዲፈረንት አንግል ነው ያየው። እኔ አንድ አይነት መኪና ሁሌ መንዳት አልፈልግም። እውነት ለመናገር ያሳፍራል። ቫሊድ የሆነ በቃ የሚያሳፍር ነገር ያለ እስቲ መኪና ያላችሁ ሰዎች ንገሩኝ ነው ወይስ ይሄ ጠባብና የማይረባ ጭንቅላቴን እያየ ነው? እግዚአብሔር ራሱ አይሞላልሽ ያለኝ ለዛ ይሆናል እንግዲህ እየነሳኝ ያለው። ንገሩኝ። ደሞዝ ተጨምሮ አከራይ ሳይሰማ ስታመሰግን እንዳይጨመርበት ነው ግስባ ለርስ በርስ ነው እንዴ? የዛሬው ቪዲዮ ይህን ይመስል ነበረ። በጣም አዝናኝ ቪዲዮ ነው። ቆንጆ ቪዲዮ ነው። በጣም ኢንሳይትፉል የሆነ ቪዲዮ፣ አንድ መኪና ይደብራል የተባለበት ቪዲዮ ነው። ደስ ብሎናል። እንደ ሀገር ኢኮኖሚያችን ከፍ ማለት ነው የሚያሳየው። አይ ቲንክ በጣም አሪፍ ነው። የዚህ ሳምንት ቪዲዮ ይህን ይመስላል። ሰብስክራይብ ማድረግ እንዳረሱ፣ ላይክ ማድረግ እንዳረሱ፣ ኮመንት አድርጉ የተመቻችሁ የትኛው ነው። በቀጣይ ቪዲዮ እስክንገናኝ